ስልክ ላይ የሚጫን ዲጂታል መታወቂያ ይፋ ተደርጓል። ከዚህ ጎን ለጎን ደግሞ ስማርት ኤሌክትሮኒክ መታወቂያ ይፋ መደረጉን አውቀናል። በሌላ በኩል ደግሞ አዲሱ የመኪና ታርጋ የክልል ስም ባለመያዙ ቢወደስም መንግስት ገንዘብ መሰብሰቢያ ሊያደርገው ነው የሚል ትችት ቀርቦበታል። አዲስ ይፋ የሚደረገው የመኪና ሰሌዳ ቺፕ የሚኖረው ሲሆን ሁሉም መኪናዎች እንደ አዲስ ይመዘገባሉ ተብሏል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። መንግስት አዲስ ተግባራዊ የሚደረገውን የመኪኖች ታርጋ ለገንዘብ መሰብሰቢያ ሊጠቀመው ነው በሚለው ጉዳይ ላይ ያላችሁን ሐሳብም አካፍሉን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ስልክ ላይ የሚጫን ዲጂታል መታወቂያ ይፋ ተደርጓል። የሲቪል ምዝገባና የነዋሪነት አገልግሎት ሁለት አበይት ተግባራትን በተመለከተ የስምምነት ሰነድ ተፈራርመዋል። የአዲስ አበባ ከተማ አገልግሎት እየሰጠበት ያለውን የሲቪል ምዝገባና የነዋሪነት አገልግሎት ሲስተም የሚተካ አዲስ የሲቪአርኤስ ኢአይዲ እና ሞባይል አይዲ የተባለ ሲስተም አልምቶ ወደ ስራ ለመግባት ቅድመ ዝግጅት መጠናቀቁ ተገልጿል። ይህንኑ ፕሮጀክት የመከታተልና የማማከር ስራን በተመለከተ ከአርቲፊሻል ኢንተለጀንስ ኢንስቲትዩት እና ከኢንፎርሜሽን መረብ ደህንነት አስተዳደር ጋር ስምምነት ተደርሷል። በተጨማሪም በአዲስ አበባ ከተማ ያለውን የፋይዳ ምዝገባ ስራ ለሚቀጥሉት 2 ዓመታት በጋራ ለመምራት የሚያስችል ስምምነት ከብሔራዊ መታወቂያ ፕሮጀክት ጽህፈት ቤት ጋር ተፈርመዋል። ባለፉት ወራት የምዝገባ ስራን ተቋማቱ በጋራ እያስተባበሩ መሆኑ የሚታወስ ሲሆን በቀጣይ ጊዜያትም ተጠናክሮ እንደሚቀጥልም ተገልጿል። በሁለቱ የፌዴራል ተቋማት የማማከር ስራ የሚመራው አዲሱ ፕሮጀክት በነዋሪዎች ቅሬታ እየቀረበበት ያለውን በስራ ላይ ያለ ሲስተም በመተካት የተቋሙን አገልግሎት ወደ ኦንላይን የሚያሸጋግር እንደሆነ ተመላክቷል። በከተማዋ ጤና ተቋማት ላይ ስርዓት በመዘርጋት ልደትና ሞትን በየዕለቱ በመመዝገብ የሲቪል ምዝገባ ሽፋንንና መረጃን የተሟላ ማድረግ የሚያስችል መሆኑም ተገልጾለታል። ስማርት ኤሌክትሮኒክ መታወቂያን እንዲሁም ሞባይልን እንደ መታወቂያ መጠቀሚያ የሚያደርግ መተግበሪያን ያካተተ አማራጭን የያዘ ነው። አዲስ አበባን ወደ ስማርት ሲቲነት ለመቀየር ከፍተኛ ሚና ያለው ከመሆኑም ባሻገር ተቋሙ እየሰጠ ያለውን አገልግሎት ሙሉ ለሙሉ የሚያዘምን ሆኖ ወደ ትግበራ መግባቱ ታውቋል። በሌላ በኩል ደግሞ አዲሱ የመኪና ታርጋ የክልል ስም ባለመያዙ ቢወደስም መንግስት የገንዘብ መሰብሰቢያ ሊያደርገው ነው የሚል ትችት ቀርቦበታል። አዲስ ይፋ የሚደረገው የመኪና ሰሌዳ ቺፕ የሚኖረው ሲሆን ሁሉም መኪናዎችም እንደ አዲስ ይመዘገባሉ ተብሏል። ከዚህ ቀደም የክልሎችንና የከተማዎችን ስም ይዞ ይታተም የነበረው ሰሌዳን የሚያስቀር አዲስ የተሽከርካሪ ሰሌዳ ተግባራዊ ሊደረግ መሆኑ ተገልጿል። አዲሱ ሰሌዳ የተሽከርካሪውንና የአሽከርካሪውን ወይም የባለቤቱን መረጃ የያዘ ቺፕ የተገጠመለት እንደሚሆን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ የተሰኘ መመሪያን አጽድቋል። ቀደም ሲል የነበረው የተሽከርካሪ መለያ ቁጥር ሰሌዳ አመራረትና አሰረጫጨት የአሰራር ክፍተት የነበረበት መሆኑ በመመሪያው ላይ ተብራርቷል። በከፍተኛ የውጭ ምንዛሪ የሚመጣውን የሰሌዳ ጥሬ ዕቃ በአግባቡ በመጠቀም የመንግስትን ሀብት ከብክነት ለመታደግ መመሪያው ተዘጋጅቷል ተብሏል። በመላው ሀገሪቱ በተመዘገቡና ለምዝገባ በሚቀርቡ ተሽከርካሪዎች ላይ ተፈጻሚ የሚሆነው አዲሱ መመሪያ ከአሁን በፊት የነበረውን አሰራር በመለወጥ እስካሁን በሀገሪቱ ውስጥ የተመዘገቡ ተሽከርካሪዎች የመለያ ቁጥር ሰሌዳ ለውጥ እንደሚያደርጉና እንደ አዲስ እንደሚመዘገቡ ያትታል። ወደፊት የሚመዘገቡ ተሽከርካሪዎችን በሀገር አቀፍ ደረጃ ወጥ የሆነና ተከታታይነት ያለው የመለያ ቁጥር ሰሌዳ እንዲኖራቸው እንደሚደረግ ተብራርቷል። አዲሱ የተሽከርካሪዎች መለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር የኢትዮጵያ ካርታ እንደሚኖረው ያብራራል። ሀገሪቱ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እንዲሁም ኢት የሚል የግዕዝ ፊደላትና የላቲን ፊደላት ይዘት እንዲኖረው ይደረጋል ተብሏል። የሁሉም ሰሌዳዎች መደባቸው ነጭ ሆኖ ፊደላቱና ቁጥሮቹ በጥቁር ቀለም እንደሚጻፉ በመመሪያው ላይ ተመላክቷል። በኤሌክትሪክ ወይም በሌሎች ታዳሽ ኃይሎች የሚሰራ የተሽከርካሪ የመለያ ቁጥር ሰሌዳ ግን መደቡ ነጭ ሆኖ ጽሑፉ አረንጓዴ ቀለም እንደሚሆን ተገልጿል። በአዲሱ መመሪያ የአካል ጉዳተኞች ተሽከርካሪዎች ሰሌዳ የራሱን የቻለ መለያ እንዲኖረው እንደሚደረግ ተጠቁመዋል። በዚህም መሰረት የአካል ጉዳተኛ ተሽከርካሪ የመለያ ቁጥር ሰሌዳ ነጭ
መደብ ከጥቁር ፊደላትና ቁጥሮችን የያዘ ሆኖ ከተሽከርካሪው አካል ላይ ከፊትና ከኋላ የዊልቸር ምልክት፣ ፒዲ የሚል የላቲንና አጉ የሚል የግዕዝ ምህጻረ ቃላትን እንደሚይዝ ተነግሯል። በዚህ መልኩ ተዘጋጅቶ ለአገልግሎት እንደሚበቃ የተነገረለት አዲሱ የተሽከርካሪ ሰሌዳ ከዚህ ቀደም በክልልና በከተማ ስያሜ የሚታተመውን የሚያስቀር መሆኑን የትራንስፖርት ሚኒስትሩ ዶክተር አለሙ ስሜ ተናግረዋል። ሰሌዳ አንድን መኪና ከሌላ መኪና መለያ እንጂ የክልል ባህል መገለጫ አይደለም ሲሉ ዶክተር አለሙ ስሜ በአጽንኦት ተናግረዋል። ሚኒስትሩ አክለውም ሰሌዳው ላይ ክልልን የሚለይ ጽሑፍ አንጽፍም በማለት ተናግረዋል። አዲሱ የተሽከርካሪ ሰሌዳ ላይ የሚታተመው የክልል ስያሜ ቀረ ማለት ግን ክልሎች ከተሽከርካሪዎች ያገኙት የነበረው የአገልግሎት ገቢ ይቀራል ማለት እንዳልሆነ ዶክተር አለሙ ስሜ ተናግረዋል። እንደ ሚኒስትሩ ማብራሪያ ከሆነ ተግባራዊ ይደረጋል የተባለው ሰሌዳ ከተሽከርካሪው ላይ መፍታት እንዳይችል ሆኖ የሚመረት ነው። ይህም የአንዱን መኪና ታርጋ አንዱ መኪና ላይ መለጠፍ እንዳይቻል ያደርጋል ተብሏል። አዲሱ የተሽከርካሪ ሰሌዳ ላይ የሞተር ቁጥር፣ የአሽከርካሪው አድራሻና ሌሎች መረጃዎችን የያዘ ቺፕ እንደሚኖረው ታውቋል። ይህንን መረጃ ከተፈቀደለት አካል ውጭ ማንም ሊመለከተው የማይችል መሆኑንም ዶክተር አለሙ አብራርተዋል። ሰሌዳው ሲመረት ለቁጥጥርና ለምዝገባ ዓላማ የሚያገለግሉ መረጃዎችን የሚሰጡ ሚስጥራዊ ምልክቶችን እያንዳንዱ የሰሌዳ አይነት የያዘ እንደሚሆን በተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ ላይ ይገልጻል። ልዩ መገለጫ ያለው የተለየ የመለያ ቁጥር ሰሌዳ የሚጠይቅ ሰው ሚኒስቴሩ እንደ ሁኔታው በልዩ ሁኔታ ሊሰጥ እንደሚችልም ተመላክቷል። ብዙዎች የክልል ታርጋ መቅረቱን ቢያወድሱም አንዳንዶች ግን መንግስት አዲስ የገንዘብ መሰብሰቢያ ዘዴ እንዳደረገው ገልጸዋል። በሌላ በኩል ደግሞ 28 ሆቴሎችና ሬስቶራንቶች ማስጠንቀቂያ እንደደረሳቸው ሰምተናል። በአዲስ አበባ ከተማ አስተዳደር ከመጋቢት ወር ጀምሮ ደንብና መመሪያ ተላልፈዋል የተባሉ ወደ 28 የሚጠጉ ሆቴሎች ማስጠንቀቂያ እንደተሰጣቸው የከተማ አስተዳደሩ ባህል ኪነ ጥበብና ቱሪዝም ቢሮ ገልጿል። ቢሮ ከወራት በፊት በሆቴልና ቱሪዝም የሚሰሩ የከተማዋ አገልግሎት ሰጪዎች ላይ አስተናጋጆቻቸው ከአለባበስ ጀምሮ እስከ ፀጉር አቆራረጥ የሚዳስስ 2 ዓመት በጥናት የቆየ ደንብ አዘጋጅቶ ማጽደቁ የሚታወቅ ነው። ከጸደቀ ወራትን ያስቆጠረው ይህ ደንብ አተገባበሩና ተፈጻሚነቱ ምን ይመስላል በሚል ጥያቄ ለቢሮ ቀርበዋል። በአዲስ አበባ ከተማ አስተዳደር ባህል ኪነ ጥበብና ቱሪዝም ቢሮ የቱሪስት አገልግሎት ብቃት ማረጋገጥና ደረጃ ምደባ መሪ ስራ አስፈጻሚ ወይዘሮ ገነት ይመር በሰጡት ምላሽ በአገልግሎት ሰጪ ተቋማት በተለይም በሆቴሎችና በሬስቶራንቶች ስለጸደቀው ደንብ ባለው የግንዛቤ እጥረት በፍጥነት ወደ እርምጃ አለመግባታቸውን ተናግረዋል። በመሆኑም በተለያዩ መንገዶች የግንዛቤ ማስጨበጫ እየተሰጠ መቆየቱን ገልጸው ከመጋቢት ወር ጀምሮ የመጀመሪያ ደረጃ ማስጠንቀቂያ እርምጃ መውሰድ መጀመሪያቸውን አንስተዋል። በዚህም ከመጋቢት ወር ጀምሮ 28 የሚደርሱ ሆቴሎችና ሬስቶራንቶች ማስጠንቀቂያ እንደተሰጣቸው አመልክተዋል። በደንቡ መሰረት ተግባራዊ የማያደርጉ ሆቴሎች ከጽሑፍ ማስጠንቀቂያ ጀምሮ እስከ 50 ሺህ ብር የሚያስቀጣ ሲሆን በቅጣቱ የማይመለሱትን ደግሞ የስራ ፈቃዳቸው እንደሚነጠቅ መመላከቱ ይታወሳል። በሌላ በኩል መኪና አምራቹ ቮልስዋገን ኩባንያ ኢትዮጵያ ውስጥ ተሽከርካሪ ለማምረት የሚችልበትን ሁኔታ ከመንግስት ኃላፊዎች ጋር መወያየቱ ታውቋል። ከአፍሪካ ቮልስዋገን አምራች ግሩፕ የመጡ ተወካዮች ኢትዮጵያ ውስጥ የኤሌክትሪክ ተሽከርካሪዎችን ለማምረት ቁርጠኛ መሆናቸውን ገልጸዋል። በቅርቡ ሌላ ዙር ውይይት ተደርጎ ወደ ስራ እንደሚገባም ተገልጿል። መንግስት ተመሳሳይ ጥያቄዎችን ለማስተናገድ አዲስ የመኪና ህግ በማዘጋጀት ላይ መሆኑን ሰምተናል። ፖሊሲው በነዳጅና በኤሌክትሪክ የሚሰሩ ተሽከርካሪዎችን ታሳቢ ያደረገ ሲሆን በመኪና ዋጋ ላይ ተጨባጭ ለውጥ ያመጣልም ተብሏል። ከዚህ በፊት ራሱን የቻለ የአውቶሞቲቭ ኢንዱስትሪ ፖሊሲ ባለመኖሩ አዲስ ረቂቅ ፖሊሲ ተዘጋጅቶ ለውይይት መቅረቡ ታውቋል። የትራንስፖርት ሚኒስትሩ አማካሪ አቶ ከድል ማግስት ኢብራሂም እንደተናገሩት ረቂቅ የአውቶሞቲቭ ኢንዱስትሪ ፖሊሲ መዘጋጀቱን ተናግረዋል። እንደ አማካሪው ገለጻ ረቂቅ ፖሊሲው የተዘጋጀው የሀገሪቱን ስትራቴጂካዊ እቅድ መነሻ በማድረግ ነው። ፖሊሲው የኢትዮጵያ አውቶሞቲቭ ኢንዱስትሪ ምን እንደሚመስል፣ ቀጣይ እቅዶችንና ተያያዥ ጉዳዮችን በተመለከተ የሚነሱ ጥያቄዎችን ለመመለስ መዘጋጀቱን ገልጸዋል። ፖሊሲው ነዳጅና ኤሌክትሪክ ወይም ታዳሽ ኃይል የሚጠቀሙ ተሽከርካሪዎችን ታሳቢ በማድረግ መዘጋጀቱን፣ ተሽከርካሪዎች ከውጭ እንዴት እንደሚገቡ፣ ተሽከርካሪዎቹ ማሟላት ስለሚኖርባቸው የጥራት ደረጃ፣ የተሽከርካሪ አምራች ኩባንያዎች በሀገር ውስጥ ማምረቻና መገጣጠሚያ እንዲገነቡ ስለሚበረታቱበት ሁኔታ በረቂቅ ፖሊሲ ውስጥ መካተቱንም አቶ ከድል ማግስት አስረድተዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ
ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።